kalsiza derefekaro gamogo fanai ጋሞ ልማት ማህበር ከቅርብ ጊዜ ወዲህ የአርባ ምንጭ አዞራንችን በስሩ ማስተዳደር ከጀመረ በኋላ በተለይ በቱሪዝም ዘርፍ አስደናቂ ለውጦች አስደናቂ የለውጥ ሂደት ላይ ነው የሚገኘው። እንደሚታወቀው ልማት ማህበሩ በተለይ የአዞራንችን በስሩ ካደረገ በኋላ አዞራንች ሙሉ በሙሉ ማለት በሚቻልበት ደረጃ ከአገልግሎት አሰጣጡ ጀምሮ የቱሪስት የቆይታ ጊዜያቸውን ለማራዘምም የተለያዩ ምቹ ሁኔታዎችን ፈጥረው ከሆቴልና ቱሪዝም አገልግሎት ጀምሮ አስደናቂ ስራ እየሰራ ይገኛል ልማት ማህበሩ። በትክክል እንግዲህ ቀደም ብለን እንደጠቀስከው ጋሞ ልማት ማህበር በርካታ ስራዎችን ነው እየሰራ የሚገኘው። ትኩረት ሰጥቶ የሚሰራው በቢዝነሱ ዘርፍና እንዲሁም በበጎ አድራጎት ዘርፍ በጣም ብዙ ስራዎችን እየሰራ ይገኛል። በትምህርት በጤና ተቋማት ግንባታ አኳያ እንዲሁም ገበያን ከማረጋጋት አንጻርም እንዲሁም ይህንን ተፈጥሮ በማዘመን አሁን እንደሚታወቀው እንደ ሀገርም ከአምስቱ ኢኒሺቲቮች መካከል አንዱ በተፈጥሮ የተሰጡንን የቱሪዝም ስፍራዎችን በማዘመን ለሀገር ለአካባቢው ማህበረሰብ የኢኮኖሚ ምንጭ ማድረግ ነው አንደኛው ሀሳብና ከዛ አንጻር ጋሞ ልማት ማህበርም ይህን ስራ እየሰራ ለማህበረሰቡ ነው የሚሰራው። እንግዲህ በዚህ ገቢ ያገኝና በቱሪዝሙ ዘርፍ ከዛ በኋላ ደግሞ ወደ ማህበረሰቡ በተለያዩ በጤና በትምህርት በኩል በተለያዩ ገበያን ከማረጋጋት አንጻርም ለነሱ ጠቀሜታን እየሰጠ ያለና በሰፊው እንግዲህ የኢኮኖሚ ምንጭ አድርጎ አካባቢዎችን በማዘመን እየሰራ የሚገኝ ተቋም ነው ጋሞ ልማት ማህበር። እንግዲህ በትክክል እንግዲህ ፋሲኛም በርካታ ጊዜያት እዚህ የጋሞ ልማት ማህበር ስራዎች ቀደማንቺ የጠቀስሻቸው በሙሉ እንዳሉ ሆኖ በተለይ በግብርናው ዘርፍም እንዲሁ የምርጥ ዘር አቅርቦትን ለአርሶ አደሮች በማቅረብ በተመጣጣኝ ዋጋ በማቅረብ እንዲሁም በጤናው ዘርፍ በተመጣጣኝ ዋጋ ፋርማሲ የማህበረሰብ ፋርማሲ አገልግሎቶችን በማስጀመርም ሁለገብ የሆኑ አገልግሎቶችን እየሰጠ ይገኛል ልማት ማህበሩ። ከማህበረሰቡ ለማህበረሰቡ የተቋቋመ ተቋም መሆኑንም አለኝታነቱን እያስመሰከረ የሚገኝ ታላቅ ተቋም ነው ልማት ማህበሩ። እንግዲህ ከዚህ ቀደም እኛ በርካታ ጊዜያት እንዲሁ እዚሁ ስፍራ ላይ በመምጣት የተለያዩ ፕሮግራሞችን ወደ አድማጭ ተመልካቾች እያደረስን ቆይተናል። ፋሲ ዛሬም እንግዲህ በተለይ እዚህ በቅዳሜ መዝናኛችን ተመልካቾችም ከኛ ጋር እየተዝናኑ ጥሩ ጊዜ እንዲያሳልፈው በማሰብ ከስቱዲዮ ወጣ ብለን እኛም እየተዝናናን እነሱም በአይኖቻቸው ከኛ ጋር በቴሌቪዥን ስክሪን እየተከታተሉ ጸጋዎችን እየተመለከቱ እንዲጎበኙ በር ለመክፈትም ጭምር ነውና ጉዟችን እንግዲህ ተጀምሯል። አሁን ወደ ጀልባው በቅርብ ርቀት ላይ ነው የምንገኘው። በትክክል እንግዲህ ከወደቡ ጀልባ ተዳርሰናል። እንግዲህ ተመልካቾቻችን በየቤታችሁ ሆናችሁ ባካችሁን በሐሳብ እንግዲህ ከኛ ጋር ሆናችሁ እናንተም በአባያ ሐይቅ ላይ እስኪ የቱሪዝም መዳረሻን በጀልባ ጉዞ እናደርጋለን ያለውን ነገር እያስቃኘን እንዲሁም እዚሁ አካባቢ የሚገኙትን በጥያቄ መልኩም ወደ እናንተ እያደረስን እያዝናናናችሁ አብረን ቆይታ እናደርጋለን። ቀጥታ ወደ ጀልባው አይደለም። በትክክል ከዚህ በኋላ ጀልባው ውስጥ ገብተን ደግሞ በወቅታዊ ጉዳዮቻችን ወደ እናንተ እንደርሳለን። አብሮነታችሁ አይለየን። ተመልካቾቻችን ሳምንታዊ ቅዳሜ መዝናኛ ፕሮግራማችን ወደ እናንተ መድረሱን ቀጥሏል። እንግዲህ በቀደም ልናስተዋውቃችሁ እንደወደድነው በጋሞ ልማት ማህበር ባይዳ ጀልባ ላይ ሆነን ነው ወደ እናንተ እየደረስን የምንገኘው። እንግዲህ በርካታ ቁጥር ያሉ ጎብኚዎችን ማስተናገድ የሚችል እጅግ ዘመናዊ የትራንስፖርት የውሃ ላይ ትራንስፖርት ጀልባ ላይ ሆነን ነው እየደረስን የምንገኘው። ፋሲ መንፈሱ ደስ ይላል። እንግዲህ በጉዞም እነሱም ከኛ ጋር አብሮ እንደሚጓዙ እምነታችን ነው። እንዴት ነው ስሜቱ? በትክክል እንግዲህ በጣም ደስ የሚል ስሜት ነው ያለው። ይሄንን ቦታ ቤታችሁ ሆኖ መመልከት ብቻ ሳይሆን ቀጣይ መታችሁ በአካል ተገኝታችሁ ቦታውን እንድትጎበኙት እንግዲህ የአክብሮት ግብዣችን ነው። ከዚህ ጋር ተያይዞ ቀደም ብለን ያው ስለ ጋሞ ልማት ማህበር በርካታ ርዕሰ ጉዳዮችን አንስተናል። አሁን ደግሞ ጉዞ ጀምረናል። ወደኛ ፕሮግራም ስንመጣ እንግዲህ በቅዳሜ መዝናኛ ፕሮግራማችን ላይ ነው የምንገኘው። ቀደም ሲል 4 ርዕሰ ጉዳዮች እንዳሉን እንግዲህ አስታውሰናል። የጥበብ እንግዳ፣ የመስክ ቅኝት እንዲሁም የስፖርት ገጽና አንድ አፍታ የተሰኘ ፕሮግራማችን በዚሁ በቅዳሜ መዝናኛ ወደ እናንተ የምናደርሰው ዝግጅታችን ነው። ቀደም ብለን ግን ኢትዮጵያ እንዴት ነበረች፣ ምን አዲስ ነገር አለ፣ ወቅታዊ ጉዳዮቻችን ወደ እናንተ ዳሰስ እያደረግን የምናደርስ ነው የሚሆነው። ከዚህ ጋር ተያይዞ እንግዲህ ትልቁ አጀንዳችን 7ኛው ጠቅላላ ምርጫ እንደ ኢትዮጵያ ተከናውኗል። እንግዲህ በሰላም መጠናቀቁ የሚታወቅ ነው። ይህ ምርጫ ሰላማዊና ዲሞክራሲያዊ እንዲሁም ታማኝ በሆነ መልኩ ነው እንግዲህ ሲከናወን የነበረው። ኢትዮጵያ ለመምረጥ እየተዘጋጀች ነበር፣ እንዲሁም መርጣለች። ኢትዮጵያ እንግዲህ አሁን ላይ ደግሞ ጊዜያዊ ውጤቶች በተለያዩ ሀገራት በተለያዩ ጣቢያዎች ቢለጠፉም ግን የኢትዮጵያ ብሔራዊ ምርጫ ቦርድ አጠቃላይ ውጤቱ እናንተ እስኪያደርስ ድረስ እንግዲህ በርካታ ተፎካካሪ ፓርቲዎች ባሉበት ነፃና ዲሞክራሲያዊ በሆነ መንገድ ነው ይህ ምርጫ የተከናወነው። በትክክል እንግዲህ ፋሲካ አንቺ እንደገለጽሽው 7ኛው ጠቅላላ ምርጫ
ከግንቦት 24 በይፋ ተጀምሮ በሰላም ተጠናቋል። እንግዲህ ምርጫው በተለይ እስከ ማታ 2 ሰዓት ነበር ቀነ ገደቡ የተሰጠው። ነገር ግን የህዝቡን የመምረጥ ከፍተኛ ፍላጎትን የተገነዘበው የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ጊዜ ገደቡን በማራዘም እስከ ምሽቱ 6 ሰዓት ድረስ የምርጫ ሂደቱ እንዲከናወን ጠይቀው ማህበረሰቡ የሚፈልገውን ያክል የፈለገውን የወደደውን ፓርቲ የመረጠበት ሂደት ሆኖ አልፏል። ይህ የኢትዮጵያ ጠቅላላ ምርጫ በተለይ 54 ሚሊዮን በላይ ዜጎች የተሳተፉበት 5.5 ሚሊዮን ያህሉ ደግሞ በዲጂታል መተግበሪያ አማካኝነት የተሳተፉበት ከ10 ሺህ በላይ እጩዎች እንዲሁም 80 የግል ተወዳዳሪዎች የተሳተፉበት እጅግ በተለይ በአፍሪካ ደረጃ ቁጥር 1 ሊባል የሚችል በርካታ ቁጥር ያሉ የማህበረሰቡ ክፍል የተሳተፈበት ምርጫ በማካሄድ ሀገራችን በአፍሪካ ደረጃ ስሟን እንደገና በደማቁ የጻፈችበት ሆኖ አልፏል። ፋሲካ በትክክል እንግዲህ ቀደም ብለህ እንዳነሳው ኢጋድ የተሰኘ ከውጭ ሀገራት የተደራጁ ታዛቢዎችም እንዲሁም ምስክርነት የሰጡት ነው። ይህ 7ኛው ጠቅላላ ምርጫ እንግዲህ ሲከናወን በዚህም አማካኝነት የተፎካካሪ ፓርቲዎች ነጻነት፣ ታማኝነትና እንዲሁም ከዛ ባሻገር ገለልተኞች የምርጫ ቦርድ አስፈጻሚዎች፣ ሲቪክ ማህበራት በተገኙበት እንግዲህ ያለምንም የጸጥታ ችግር ሳይኖር አድሮ ሳይኖር ኢትዮጵያውያን በሙሉ የራሳቸውን ሉዓላዊነት ያረጋገጡበት ምርጫ ሆኖ አግኝተናል። ከዚህ ጋር ተያይዞ ከእለቱ ባሻገር ቀደም ብሎ የነበሩ የተፎካካሪ ፓርቲዎችን ቅስቀሳ ጀምሮ ማንሳት እንችላለን። እንግዲህ ኢትዮጵያ ምን አይነት ነጻነት ሰጥታ ጠቅላላው 7ኛ ሀገራዊ ምርጫ እንደተከናወነ ማስታወስ እንችላለን እና በጣም ዲሞክራሲያዊና ፍትሃዊ ታማኝ ሆኖ የተጠናቀቀበት ሁኔታ አለ። በዚህ ጉዳይ ላይ እንዲሁም ከዚህ በፊት የነበሩትን ምርጫዎችን እናስታውሳለን። አሁን ላይ ያለው ግን ፍጹም ተአማኝ በሆነ መልኩ ነው እንግዲህ የተከናወነው። ቀደም ብላ አንስተዋል። የህዝቡን የመምረጥ ፍላጎት ስለታየ ቀን ሙሉ 12 ሰዓት ቢሆንም ግን ከዛ ባለፈ ሰዓታትን በመጨመር በቆጠራው ሂደት እንዲሁም አብሮ ከሲቪክ ማህበራት ከምርጫ ቦርድ እንዲሁም የጸጥታ አካላት ጋር ተቀናጅቶ ከመስራት አንጻር የታየው ቅንጅት ቀላል የሚባል አይደለም። ቀደም ብለን እንዳነሳነው እንግዲህ እስካሁን ባለው በሰላማዊ ሁኔታ ተጠናቋል። በዚህ አጋጣሚ መልእክትም እናስተላልፋለን። እንግዲህ መሸነፍ ማሸነፍ ያለ ነው በተፎካካሪ ፓርቲዎች ዘንድ፣ ግን የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ የሚያደርገውን ውጤት ደግሞ በነጻነትና በፍቃደኝነት መቀበል ከተፎካካሪ ፓርቲዎች የሚጠበቅ ነው። በትክክል እንግዲህ ውጤቱ በተለይ በኢትዮጵያ ብሔራዊ ምርጫ ቦርድ ይፋ እስኪደረግ ድረስ ማንኛውም አይነት መግለጫም ሆነ ሌሎችም በተለይ በማህበራዊ ሚዲያ አውታሮች የሚዘወሩ አሸንፈናል የሚሉ በርካታ የተፎካካሪ ፓርቲዎች ከወዲሁ ድምጻቸውን ያሰሙ ይገኛሉና ይሄ ተቀባይነት የሌለው መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ አድርጓል። እንግዲህ የቀድሞ የኬንያው ፕሬዝዳንት ኡሁሩ ኬንያታም ኢትዮጵያውያን ሊኮሩበት የሚገባ ትልቅ ምርጫ አድርገዋል። በአፍሪካ ቅኝ ግዛት ያለመገዛታቸውን ዳግም ያረጋገጡበትን በምርጫም ደግሞ አሳይተዋል። ለመላው አፍሪካ መማሪያ ሊሆን የሚችል ምርጫ መሆኑንም ኡሁሩ ኬንያታ ተናግረዋልና በርካቶችም አንቺም ቀደም ብለሽ እንደገለጽ ሁሉ በተለይ በዚህ 7ኛው ጠቅላላ ምርጫ የምርጫ ሂደቱ ከመጀመሪያው ከቅድመ ዝግጅት ጀምሮ እስከ ምርጫው ሂደት ድረስ ያሉ ሂደቶች በሙሉ በስኬትና በሰላማዊ ሁኔታ መጠናቀቁን በርካቶችም በተለያዩ የሚዲያ አውታሮቻቸው ገልጸዋል። ከ86 በላይ ሚዲያ አውታሮችም መጥተው የዘገቡበት ሽፋን የሰጡበት ዕለት መሆኑ አልፏልና ይበል የሚያሰኝ ነው። በወቅታዊ ጉዳዮቻችን ይዘናቸዋል። እንግዲህ ምርጫ ሰሞን ስለነበር ነው ክቡራን አድማጭ ተመልካቾቻችን። አሁን ደግሞ ስለ ቅዳሜ መዝናኛ ፕሮግራማችን ጥቂት ማለት ተገቢ ነው። ቅዳሜ መዝናኛችን ዛሬ እንግዲህ ከስቱዲዮ ወጣ ብለን በሞጬ ደሴት በአባያ ሐይቅ በተለይ አርባ ምንጭ ከተማ ኢትዮጵያ ውስጥ ካሉ የስምጥ ሸለቆ ሐይቆች መካከል ከጣና ሐይቅ በመቀጠል በሁለተኛ ደረጃ ላይ የተቀመጠው አባያ ሐይቅ ላይ በጋሞ ልማት ማህበር ባይራ ጀልባ ሽር ብትን እያለን ሳምንታዊ ቅዳሜ መዝናኛችን ወደ እናንተ እያደረስን እንገኛለን።
ክፍያችን ለሀገር ውስጥ ቱሪስት ሲሆን ከ1 እስከ 6 እስከ 8 ሺህ ብር እናስከፍላለን። ለውጭ ቱሪስት ሲሆን ከ1 እስከ 6 9 ሺህ ብር እናስከፍላለን። ከ1 እስከ 6 ማለት በግሩፕ ሆኖ ኦኬ፣ በቡድን የሚመጡ ኦኬ፣ በቡድን ሆኖ የሚመጡ ከ1 እስከ 6 ለሆኑ ሰዎች ከዛ በላይ ሲሆኑ ደግሞ ተጨማሪ ክፍያ ትንሽ ክፍያ ትኖረናለች። በተቃራኒው ደግሞ ለጉጂና ለአማሮ ማህበረሰብ አንድ ሰው በሰው 300 ብር ይከፍላል። ምክንያቱም የጋሞ ልማት ማህበር አንደኛው ዓላማ ማህበረሰቡን ለማህበረሰብ አገልግሎት መስጠት ነውና ይህንን ኮንሲደር በማድረግ ለአንድ ተሳፋሪ 300 ብር ደርሶ መልስ 600 ብር እናስከፍላቸዋለን ማለት ነው። መልካም። ከፊት ለፊት እጅግ በጣም ያማረ ተራራ ይታየኛል። ምን ይሰኛል? ምን ያህል ደሴቶች አሉ? ጥቂት ስለ ጸጋዎቻችን ደግሞ በይ። በጣም ጥሩ። ይህ የምትመለከተው ውብ ተራራ የእግዚአብሔር ድልድይ በማለት ይታወቃል። አሁን ያለንበት አባያ ሐይቅ ነው። ቅድም እንዳልከው አባያ ሐይቅ በኢትዮጵያ ሁለተኛ ትልቁ ሐይቅ ነው። በአማካይ ጥልቀቱ 13 ሜትር ነው። ስፋቱ 86 ኪሎ ሜትር ነው። አጠቃላይ 1162 ስኩዌር ኪሎ ሜትር ነው። በጣም የሚገርመው እዚህ ውስጥ የተለያዩ ውሃ ውስጥ የሚኖሩ እንስሳት በስፋት ይገኙበታል። ከ16 በላይ የአሳ ዝርያ እንደ ጉማሬ እንደ አዞ ያሉ በስፋት ይኖሩበታል። እሱ ብቻ አይደለም። አባያ ሐይቅ ከ11 በላይ ደሴቶች ይገኙበታል። አንደኛው ደሴት አሁን በጋሞ ልማት ማህበር በቱሪዝም ዘርፍ ትልቅ ትኩረት ተሰጥቶ እየተሰራ ያለው ሞጬ ደሴት ነው። ሌላኛው ደግሞ ሰዎች የሚሰፍሩበት ጊዲቾ ደሴት በመባል ይታወቃል። ጊዲቾ ደሴት በኢትዮጵያ ከሚገኙ ብሔር ብሔረሰቦች አንደኛው ብሔረሰብ የሚኖርበት ትልቁ ደሴት ነው። ቅድም እንደጠየቀኝ ይህ የምትመለከተው ውብ ስፍራ የእግዚአብሔር ድልድይ በማለት ይታወቃል። የእግዚአብሔር ድልድይን ደግሞ ስትሻገር ጫሙ ሐይቅን ታገኛለህ ማለት ነው። እንደሚታወቀው በተለይ አሁን ደግሞ በእናንተ ቱሪዝም በጋሞ ልማት ማህበር በቱሪዝም አማካኝነት ከሚጎበኙ ስፍራዎች መካከል ሞጬ ደሴት እና 11 ደሴቶች እንዳሉ ሆኖ የቀደምቱ የአርባ ምንጭ ነጭ ሳር ብሔራዊ ፓርክ ይጠቀሳልና እንዲሁ ስለ ነጭ ሳር ብሔራዊ ፓርክም ጥቂት በይን በእግረ መንገድ ወደዛም እንሄዳለን አይደል? በጣም ጥሩ። በጣም ነው ደስ እያለኝ የሚያስጎበኘን። በጣም የሚገርመው ነጭ ሳር ብሔራዊ ፓርክ ኢትዮጵያ ውስጥ አሉ ከሚባሉት በጣም ቀደም ከሚባሉት ፓርኮች አንደኛው ነው። አጠቃላይ ስፋቱ 514 ስኩዌር ኪሎ ሜትር ነው። እዚህ ውስጥ የተለያዩ አይነት እንስሳት፣ እጽዋት በስፋት በፓርክ ውስጥ ይገኛሉ። ለአብነት ያህል ከ700 እስከ 1000 የሚጠጉ እጽዋት አሉ። ከ36 በላይ ብራብሮዎች፣ አጥቢ እንስሳት፣ አይጦች እና የመሳሰሉ የተለያዩ የዱር እንስሳት በፓርክ ውስጥ በስፋት ይገኛሉ። እያንዳንዱ ፓርክ የራሱ መታወቂያ አለው። ነጭ ሳር ብሔራዊ ፓርክ ደግሞ የራሱ መታወቂያ የሜዳ አህያ ነው። ወደ ፓርክ ስንገባ እናየዋለን፣ በስፋት እናገኘዋለን። በነገራችን ላይ ፓርኩ ስያሜውን ያገኘው ከሳሩ ነው። በስፋት የሚገኘው ነጩ ሳርም ከዛ ነው ስያሜውን ያገኘው ማለት ነው። በትክክል እንግዲህ አሁን በቀጣይም እነዚያን ፓርኮች የነጭ ሳር ብሔራዊ ፓርክ እንደምንጎበኝ እምነታችን ነው። ምን ያህል ቱሪስቶች ይመጣሉ? እንዲሁ የቱሪስት የቆይታ ጊዜያቸውን ከማራዘም አኳያስ የጋሞ ልማት ማህበርም እያከናወኑ ያሉ ስራዎች ምንድናቸው? ጥቂት በተለይ በዚህ በጀልባ አገልግሎት። በጣም ጥሩ። ጋሞ ልማት ማህበር ልዩ ትኩረት ሰጥቶ እየሰራ ያለው የቱሪዝሙን እንዴት አድርገን ማቆየት እንችላለን፣ ቱሪዝሙ ይዞ የመጣውን ገንዘብ ወደ ማህበረሰቡ እንዴት ማፍሰስ አለበት የሚለውን ሀሳብ ለማምጣት ብዙ ዘርፈ ብዙ ስራዎችን እየሰራ ይገኛል። ከዛም አንደኛው ፓርኩ ነው። ሌላኛው ደግሞ የምትመለከቱት ደሴት ነው። ይሄ ደሴት ከቅርብ ጊዜ ወዲህ ስራ ጀምሯል። ስራ ከጀመረ ብዙ የአገር ውስጥም ሆኑ የውጭ ቱሪስቶች በስፋት እየተገኙ የተለያዩ ፕሮግራሞችን እያካሄዱና መራመድ የሚፈልጉ እየወጡ እየወረዱ የተለያዩ ፕሮግራሞችን እያደረጉ ይገኛሉ። በአማካይ በቀን ውስጥ እስከ 3 ጊዜ ፓርክ ይሄ ጀልባ ቱሪስቶችን ጭኖ ይገባል። በአንድ ጊዜ ከ1 እስከ 28 የሚደርሱ ቱሪስቶችን ጭነን ይዘን እንገባለን። የሀገር ውስጥም የውጭ ቱሪስቶችንም ማለት ነው። ከቅርብ ጊዜ ወዲህ በጣም በብዙ ቱሪስቶች አባያ ሐይቅ ተፈላጊ፣ አባያ ሐይቅ ብቻም ሳይሆን ነጭ ሳር ብሔራዊ ፓርክ በጣም ተፈላጊ ሆነው ጥሩ የቱሪስት መዳረሻ ሆነው ብዙ ቱሪስቶችም እየጎበኙ ይገኛሉ። መልካም። ከዚህ ቀደም የአዞ ገበያ ይባላል፣ አሁን ደግሞ የጉማሬ ገበያ የሚሰኝ ቦታም እንዳለ ተጠቁመን ነበርና እንዴት ነው? እስኪ ጉማሬዎች አሉ? በጣም የሚገርመው በጣም ብዙ ጉማሬዎች አሉ። በቁጥር በኋላ ምናልባት ሰዓቱ ሲደርስ
ሰዓት አላቸው የሚወጡበት ሰዓት አለ። ቀን ቀን ውሃ ውስጥ ተደብቀው ይቆያሉ። ምሽት ላይ ሳር ለመብላት ይወጣሉ። ምግባቸው ሳር በሊታ ስለሆነ ሳር በሊታዎች ናቸው። ስለዚህ ትንሽ መሸት ሲል ውሃ ላይ በስፋት እናገኛቸዋለን። የጉማሬ ገበያ የተባለው ቦታውን ኋላ ስንደርስ እናያለን። በስፋት ጉማሬዎች የሚገኙበት ቦታ ነው። ጉማሬ ብቻ አይደለም፣ በነገራችን ላይ የተለያዩ የሚያማምሩ ከ300 በላይ አዋፋትን በስፋት በቦታው ላይ እናገኛለን። እሱም ልዩ ትኩረት ተሰርቶ እየተሰራ ያለው ሌላኛው የቱሪስት መዳረሻ ነው። እጅግ አድርጌ አመሰግናለሁ። ቅዳሜ መዝናኛችን ይቀጥላል። እነዚህና በርካታ ጸጋዎችን እየገለጥን ቅዳሜ መዝናኛ ወደ እናንተ ይደርሳል። አብሮነታችሁ አይለየን። ጀልባው ውስጥ ታች ነበርን። አሁን ደግሞ ወደ ላይ ወተን እጅግ በጣም ደስ በሚል ሁኔታ እየተዝናናን ነው። ሽርብትን ያለነው የምር እኔ በበኩሌ በጣም ደስ ብሎኛል። እግዚአብሔርን የሰው ልጅ ሁሉም ተፈጥሮ ወዳለበት መጥቶ በተለይ ከተፈጥሮ ጋር መዝናናት አለበት ብዬ አስባለሁ። ተሰምቶን የማያውቅ ስሜት የሚሰማን ነገር አለና እንደምታዩት ላይ ነን ያለነው አባያ ሐይቅ ላይ ነው የምንገኘው። ባይራ ጀልባ አናቷ ላይ ነው የምንገኘው። ጆ እንዴት ነው? ምን እየተሰማክ ነው? እጅግ ደስ የሚል መንፈስን የሚያድስ ስፍራ ነው አባያ ሐይቅ። በተለይ በርካታ የአርባ ምንጭ ከተማ ወጣቶች እንዳንቺ ብዙዎች አርባ ምንጭ ከተማ ላይ ቢወለዱ እንኳን እንደዚህ ያላቸውን ጸጋ ጎብኝተው የማየት ነገራቸው ልምዳቸው እዚህም ግባ የሚባል አይደለም። ግን በርካቶች በተለይ መጥተው ሲመለከቱ ሌላ ስሜት ነው፣ አዲስ ስሜት ነውና ኑና ጎብኙ። ጸጋዎቻችን ብዙ ናቸው፣ እልፍ ናቸው። አባያ፣ ጫሞ፣ የእግዚአብሔር ድሌ 11 እና ከዚያ በላይ ደሴቶች ጠቅሳለችና ከነዛ መካከል አንዱ ሞጭ ደሴቴው ከቅርብ ርቀት እየተመለከትን እንገኛለንና ጸጋዎቻችን ብዙ ናቸው። ብዙዎች ብዙም ብለዋል ስለ አርባ ምንጭ። ትክክል፣ በጣም ጥሩ። እንግዲህ ቀደም ሲል ማብራሪያ እንደሰጠችን በተለያዩ ዘርፎች ነው እንግዲህ በትራንስፖርቲንግ እና በቱሪዝም በሁለት ዘርፎች ነው አገልግሎት እየሰጠ የሚገኘው ይህ ባይራ ጀልባ። ከዚህም ጋር ተያይዞኛ ያለንበት አባያ ሐይቅ ቢሆንም ከጎናችን የእግዚአብሔር ድልድይ አለ። ከሱ ወደዛ በኩል ደግሞ ጫሞ ሐይቅ አለ። በተለያዩ ሐይቆች ተከበን እንግዲህ እንዲህ በሚያምር ሁኔታ በተፈጥሮዎች ተከበን ነው የምንገኘው። እንግዲህ እንደሚታወቀው አርባ ምንጭ በተፈጥሮ ጸጋ እንግዲህ ወደ እናንተ አቅርበን ምንጨርሳት አይደለም ያላት፣ ከዛ በላይ ነው ያላትና ለተው ሁሉም ቢጎበኙና እንደው ስለ አባያ ሐይቅ እስኪ የተወሰነ ነገር ብንላቸው። አባያ ሐይቅን ስናነሳ እንግዲህ በተለይ በኢትዮጵያ ቀደም ብዬም ለመጥቀስ ሞክሬያለሁ። ከባህር ዳሩ ጣና ሐይቅ በመቀጠል በግዙፉ ሁለተኛ ደረጃ ላይ የሚቀመጥ ነው አባያ ሐይቅ። በቀለም ትንሽ ከጫሞ ሐይቅ ለየት ይላል። እንግዲህ በውስጡም ደግሞ በተለይ አደገኛው ይናል አዞ ይገኛል። በርካታ የአሳ ዝርያዎችም በዚሁ በአባያ ሐይቅ ላይ እንደሚገኙ ቀደም ሲል በነበረን ቆይታ ተገልጾልናል። እንደሚታወቀው አርባ ምንጭ ደግሞ በተለይ በኢትዮጵያ ቀዳሚ የተባለው የነጭ ሳር ብሔራዊ ፓርክ መገኛ ምድር ነች። የአርባ ምንጭ ነጭ ሳር ብሔራዊ ፓርክ የሚገኘው እዚሁ ከጀርባችን በተለይ ከእግዚአብሔር ድልድይ በስተጀርባ በኩል ባለው ስፍራ ላይ ነው። ነጭ ሳር ብሔራዊ ፓርክን ስናነሳ እንግዲህ ሜዳማው ክፍል ብቻ አይደለም የፋሲካ ነጭ ሳር ብሔራዊ ፓርክ ማለት አባያን፣ ጫሞን፣ የእግዚአብሔር ድልድይን ጥቅጥቅ ያለውን ደን ሁሉ አቅፎ የሚይዝ አርባዎቹ ምንጮች የሚገኙበትን ሁሉ ማዕከል አድርጎ የሚይዝ ስፍራ ነው። በተለያዩ ዱር አራዊቶችም የተከበበ በተለያዩ የተፈጥሮ ጸጋዎች የተከበበ በጣም የሚገርም ነው ነጭ ሳር አርባ ምንጭ ነጭ ሳር ብሔራዊ ፓርክ። በርካቶችም በተለይ ባለፉት 2 እና 3 ዓመታት በኢትዮጵያ ግንባር ቀደም የቱሪስት ፍሰትን በማስተናገድ ነጭ ሳር ብሔራዊ ፓርክ ቀዳሚ ነው። በተለይ እንደሚታወቀው በርካታ የብሔራዊ ፓርኮች ይገኛሉ ኢትዮጵያ ላይ። ሰሜን ብሔራዊ ፓርክ እናነሳለንና ሌሎችንም ማንሳት ይቻላል። ነገር ግን ከኢትዮጵያ ካሉ ብሔራዊ ፓርኮች ሁሉ በርካታ ቁጥር ያሉ ጎብኚዎችን በማስተናገድም ቀዳሚው የአርባ ምንጭ ነጭ ሳር ብሔራዊ ፓርክ ነው። አርባ ምንጭ ነጭ ሳር ብሔራዊ ፓርክን ስናነሳ ደግሞ ዜብራን እናነሳለን፣ አንበሳ፣ አቦ ሸማኔ፣ ሌሎችም ብርቅዬ የአዕዋፍትና የዱር እንስሳ አይነቶች ይገኛሉ። ወደ ስፍራው ሄደንም ያሉ ጸጋዎችን እየገለጥን ወደ እናንተ እንደርሳለን። ቅዳሜያችሁን መርጣችሁ ለኛ ስለሰጣችሁ ምስጋናችን ይድረሳችሁ። ወዴትም መሄድ አይቻልም። ዛሬ ሽር ብትን እያልን ያንንም ጸጋዎችን እያስቃኘን ቆይታ የምናደርግ ይሆናል። ፋሲካ እንዴት ነው? ታይታኒክ ፊልም አይመስልም?
ጋሞ ዞን ስናነሳ የጋሞ ዞን ውስጥ የሚገኙ መዋቅሮችም ጸጋ ብዙ ምድር ናቸው። አርባ ምንጭ ላይ ብቻ ብታነሺ አንድ ሁለት ብለሽ በርካታ ጸጋዎችን ታነሻለሽ። እንደሚታወቀው ደግሞ ጨንቻ ዙሪያ ወረዳና ጨንቻን ስናነሳ ዶርዜን ጨምሮ ደርሶ ፏፏቴ እናነሳለን፣ እስክንድር ሐይቅን እናነሳለን። በርካታ ጸጋዎች እዚያው አካባቢ ይገኛሉ። ከዚያ በዘለለ ግን በተለይ የእደ ጥበብ የሽመና ውጤቶች ጋቢ፣ ኩታ፣ ቀሚስ፣ ቡልኮ እንዲሁም ደግሞ የጋሞ ብሔረሰብ መገለጫው ነው ዶንጉዛን ሁሉ ሳይቀር በእደ ጥበብ እጃቸው ሰርተው የሚያስለብሱ ዶርዜ ደግሞ በተለይ ስትሄጂ የአመት ባለት በየአመቱ የሹካ ስርዓት ይለያል። ዶርዜ ላይ ያለው በሺዎች የሚቆጠሩ ሰንጋ በሬዎች በአንድ ጊዜ ታርደው በርካቶችም ሸምተው የሚገቡበት እንግዲህ በኢትዮጵያ ደረጃ ማለት በሚቻልበት ሁኔታ በአንድ ጊዜ ያን ያክል ቁጥር ያሉ በሬዎች በአንድ ሲታርዱ መመልከት ሌላ ስሜት ሌላ አግራሞትን ይፈጥራልና እንግዲህ አንድ ሁለት እያለን ጸጋዎቻችን እየገለጥን ቅዳሜ መዝናኛ ወደ እናንተ ያደርስን እንገኛለን። እንግዲህ ከመስህብ ቅኝት ፕሮግራማችን ተመልሰን ተገናኝተናል። አሁን ደግሞ በአባያ ሐይቅ ላይ ጉዞ አድርገን አሁን የምንገኘው ከጀርባችን የምትመለከቱት ሞጬ ደሴት ደርሰናል። እስኪ ሞጬ ደሴት ውስጥ ደግሞ ምን አይነት ነገሮችን እናገኛለን የሚለውን እንግዲህ ወደ እናንተ እናደርሳለን። አሁንም አብሮነታችሁ አይለየን እስከ ፕሮግራማችን ፍጻሜ ድረስ እንግዲህ በድጋሚ እንጋብዛችኋለን። ሙዚቃን ፋታ ወስደን ብንመለስ መልካም ነው። ተመልካቾቻችን እንግዲህ እየተከታተላችሁ የምትገኙት የቅዳሜ መዝናኛ ፕሮግራማችንን ነው። እንግዲህ የቅዳሜ መዝናኛ ፕሮግራማችንን ዛሬ ከስቱዲዮ ወጣ ብለን በአርባ ምንጭ ከተማ በጋሞ ልማት ማህበር አዞ ራንች ጣቢያ አካል የሆነው እንግዲህ በባይራ ጀልባ ጉዞ አድርገን ሞጬ ደሴት ላይ ተገኝተናል። ቀደም ሲል አናቱ ላይ ነው እንግዲህ የምንገኘው። ከጀርባችን ሐይቁንም እያያችሁት ነው ያላችሁትና ቀደም ሲል 11 ደሴቶች እዚህ ሐይቅ ላይ እንዳሉ ተነግሯልና ከነዛ ከ11ዱ መካከል አንዱ የሆነው ሞጬ ደሴት ላይ ነው የምንገኘው። እንግዲህ ወደዚህ ስንገባ እያሳየናችሁ ነበርና በጣም ጠባብ የሆነ መንገዶችና አሁን ላይ ከባባድ የሚባሉ መሰረተ ልማቶች ከማረፊያ ጀምሮ መቀመጫዎች፣ የተለያዩ መሰረተ ልማቶች እየተሰሩ ነው የሚገኙት። እንግዲህ እንዳያችሁት ቀደም ሲል መረጃው እንደደረሰን ያው ይሄንን ለመጀመሪያ ጊዜ ከፈታ ለማድረግና ሞጬ ደሴት ምን ይመስላል የሚለውን ለማየት ሲመጡ እንግዲህ በጣም በአስቸጋሪ ሁኔታ በቆንጥር ውስጥ እንግዲህ እንደገቡ እያወሩ ነበሩ እዚህ አካባቢ ቀድሞ የገቡ ሰዎችና አሁን ላይ ግን መንገዶች ከፈታ አድርገው የተለያዩ የመንግስት አካላትም ከዚህ ቀደም የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ እንዲሁም የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ኃላፊ አቶ ብርሃኑ ዘውዴን ጨምሮ የጋሞ ዞን አስተዳዳሪ ዶክተር ደምሴን ጨምሮ ትላልቅ አመራሮች መጥተው እያጎበኙና ለቦታው ምቹ ለማድረግ ምን አይነት መሰረተ ልማት ያስፈልጋል የሚሉ ስራዎችን አስጀምረዋል። እንግዲህ እዚህም ብርቱና ታታሪ የሆኑ ሰራተኞች እንዳሉ አይተናል። የመንገድ ከፈታ፣ የማረፊያ ቦታዎች፣ የተለያዩ መሰረተ ልማቶች ከክችን ጀምሮ ከማረፊያ ቦታዎች ጀምሮ ከመጸዳጃ ቤቶች ጀምሮ የተሰሩ ያሉበትን ሁኔታ እያየን ነው አይደል? በትክክል እንግዲህ አንቺም እንደገለጽሽው ሞጬ የሚለው ስያሜ ስንመለከት የጋሞኛ አቻ ትርጉሙ ቅዝቃዜ የሚለውን ትርጓሜ ይሰጣል። ምክንያቱም ቦታው በጣም ቀዝቃዛና አርባ ምንጭ ሆኖ ነገር ግን እዚያውን እኛ ያለንበት ቦታ እጅግ በጣም ይቀዘቅዛል። ከዚያ መነሻነት የተሰጠ ስያሜ እንደሆነ ይነገራልና አሁን እንግዲህ ሞጬ ደሴት አናት ላይ ነው የምንገኘው። አንቺ እንደገለጽሽው ፋሲ በተለይ ከዚህ ቀደም ጎብኚዎች ሲመጡ ለጉብኝት አመቺ አልነበረም። ነገር ግን አሁን ለጉብኝት አመቺ እንዲሆን የቱሪስት የቆይታ ጊዜያቸው እንዲራዘም በተለይ ጎብኚዎች ከተለያዩ አካባቢዎች መጥተው በጉዞ የዛለ ሰውነታቸውን ለማሳረፍ እህል ለማግኘት እንዲሁም የተለያዩ ሻወርና ሌሎች አገልግሎቶችን እንዲያገኙ የተለያዩ ምቹ ሁኔታዎች እየተበጁ ይገኛሉ። እኛም አረፍ ብለን ደግሞ ከወዲያ ማዶም በተለይ ማረፊያ ስፍራዎች እንዲሁም የተለያዩ የእንግዳ ማረፊያ ስፍራዎች ቱሪስቶች ደግሞ ቴንት ወጥረው ማድረም የሚፈልጉ ጎብኚዎች ካሉ የቆይታ ጊዜያቸውን እንዲያራዝሙም ታሳቢ ማድረግ ቦታው በሚያስደንቅ ሁኔታ እየተገነባ ይገኛል። የግንባታ ሂደቱ ምን ይመስላል? አብረን እንመለከታለን።
እጅ በእጅ የተሰሩ የድንጋይ ካቦችን እየተመለከትን እንገኛለን። እነዚህን ደግሞ የሚሰሩ ወጣቶች እዚሁ በተለይ ከማለዳ ጀምሮ እስከ አመሻሹ ድረስ እየሰሩ አርባ ምንጭን ለነዋሪዎች ምቹና ጽዱ ለማድረግ እየታተሩ ይገኛሉ። መንግስትም በተለይ ለቱሪዝሙ ዘርፍ የሰጠው ልዩ ትኩረትን ማድነቅ ተገቢ ነው። ፋሲካ በጣም በትክክል እንግዲህ ቀደም ብለን መረጃዎች እንደደረሱ ይህ ደረጃ ከዚህ ቀደምም የተወሰነ ሰዎች ሲገቡ እዚሁ ውስጥ እንዳለና ነገር ግን ከዚህ ቀደም ለመሸሸጊያነት አባቶች በጦርነት ሰዓት እዚሁ ይሸሸጉ እንደነበርና በዛ ሰዓትም ይህ ደረጃ ተሰርቶ እንደነበርና አሁን ደግሞ ትውልዱ እንደገና በአዲስ መልክ ከማዘመን የኢኮኖሚ ምንጭ ከማድረግ አንፃር አካባቢያችንን ከማሳወቅ አንፃርም ተጨማሪ ነገሮችን እየሰሩ እንደሚገኙ ነው የገለጹት። በትክክል እንግዲህ ጥናቶችም እየተደረጉ ይገኛሉ። ሀላላ ኬላ ነው የምናውቀው ከዚህ ቀደም እንግዲህ እንደ ሀላላ ኬላ ሁሉ አሁን እዚህ ላይም በተለይ ቀደም ያሉ አባቶቻችን የካቡትን ድንጋይ እየተመለከትን እንገኛለን። ቀደም ሲል እንግዲህ እንዳደረስናቸው እዚህ የተለያዩ በመሰረተ ልማት ላይ ቢገኝም እንግዲህ የመንግስት አካላት እየመጡ እየጎበኙ ነው የሚገኙትና ለአካባቢው ለሞጬ ደሴት ምንድነው የሚያስፈልገው የሚሉ ነገሮችን ከመሰረተ ልማት ጀምሮና ቀደም ሲል እንዳልነው እንግዲህ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደን የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ኃላፊ አቶ ብርሃኑ ዘውዴንና የጋሞ ዞን አስተዳዳሪ ዶክተር ደምሴ አርማሱን ጨምሮ እዚህ አካባቢ እዚህ ወንበር ላይ ነው አርፈው እንግዲህ ቦታውን ይፋ ያደረጉትና ከዚህ ጋር ታይዞ እንደምትመለከቱት እንግዲህ እኚህ በባህላዊ የተሞሉ ናቸውና አዳዲስ መሰረተ ልማቶችም እየተሰሩ እንደሚገኙ ለናንተ ያብራራን ነበር። ከወደዚህ ስናይ ገበታ ለትውልድ ፕሮጀክትንም እያየን ነው የምንገኘው። ሌሎች በሞጬ ደሴት መሀል ሆነን የተከበቡ ሌሎች ደሴቶችንም እንመለከታለን። እንግዲህ በትክክል እንግዲህ ፋሲካ እኔ አርባ ምንጭ ላይ እስከዛሬ አባይ ሀይቅን በዚህ ልክ በቅርበት ከላይ ወርታች አይቼ አላውቅም። እዚህ ሞጬ ደሴት አናት ላይ ሲመጡ ግን አባይን በቅርበት እየተመለከቱ ከወዲያ ማዶ አርባ ምንጭ ከተማን ከዚህ ጋር ደግሞ የገበታ ለትውልድ ፕሮጀክትን እንዲሁም ደግሞ ከወዲያው ወደዚያ ማዶ ደግሞ የሞጬ ደሴት ሌላኛው ደሴት የሆኑትን ደሴቶችን ነው የምንመለከተውና እንግዲህ ቀደም ሲል በመግቢያችን ልንገልጽላችሁ እንደወደድ ነው እዚህ አካባቢ ላይ ገና መሰረተ ልማቶች ተገነቡ ይገኛሉ። የቱሪስት ቆይታቸውን ለማራዘም ቅድም ገልጸናል። እዚህ ካንቺ ጀርባ የምግብ አገልግሎት፣ ካፌ፣ ሬስቶራንት፣ የማረፊያ የእንግዶች ማረፊያና እንግዲሁም ደግሞ እዚህ ደግሞ አድረው ለሜል የሚፈልጉ እንግዶች ካሉ ደግሞ ቴንት ወጥረው በእንደዚህ አይነት መልኩ ማደር የሚችሉበት እጅግ ምቹ ስፍራ እየተበጀ ይገኛል። እኛም አሁን ከዚያ ቦታዎች መካከል አንዱ ላይ ሆነን ነው አርፈን ወለናንተ እየደረስን የምንገኘውና እጅግ ልዩ ስሜት ነው። ሞጬ ደሴት ቀዝቃዛ ነው፣ ነፋሻማ አየር አለበት። እንግዲህ አቲድ እያለኝ ከስሙ ያው ትርጉምም ስንጀምር እንግዲህ ሞጬ ማለት ጋሙኛ አቻ ቃሉ የብርድ አይነት ቅዝቃዜን የሚገልጽ ነውና ቦታው ላይ ያለው ስሜቱ ቅዝቃዜውን ነው። እንግዲህ ከዚህ ጋር ያይዤ ምን አስታወስኩ መሰለክ እንግዲህ በእኛ ሀገር ብዙም ያልተለመደ ቢሆንም በፈረንጆች አካባቢ በውጭ ሀገራት ስናይ ሰው ከተማ ውስጥ ካሉ ከተለያዩ ሁከቶች፣ ጫጫታዎች ይልቅ ተፈጥሮ ወዳለበት ከከተማ ወጣ ብለው መዝናናትን ይፈልጋሉና ከዚህ ጋርም ተያይዞ እንደኛ ሀገር አሁን ላይ የትኩረት አቅጣጫ ሆኖ ከሚሰሩ የቱሪዝም መዳረሻዎችን ከማስዋብ አንጻር እንግዲህ እንደ ጋሞ ዞን አርባ ምንጭ ከተማ ላይም በጣም ለየት ባለ ሁኔታ በተለያዩ አካባቢዎች እነኚህ ስራዎች እየተሰሩ ነው የሚገኙት። እንግዲህ የመጣንበትን በባይራ ጀልባ ተጉዘን ኪሎሜትሩን ያው አይተናልና ምን ያክል ርቀት እንደመጣን ግን መተን እዚህ አካባቢ እንዲህ አይነት ምርጥ ቦታ ማግኘታችን በጣም ደስ የሚል ነው። ወዴት ነው እየሄድን ያለነው የሚለውን ነገር ስናይ በጣም ደስ የሚል ነገር ነው። ከዚህ በፊት ያው እንደምናውቀው ከከተማ አንወጣም። የሆቴል አገልግሎት ራሱ ለማግኘት ብንፈልግ ከከተማ ውስጥ በተጨማሪ የምናገኝበት ቦታ አይኖርም። ነገር ግን አሁን ላይ ባለው በዚህ በትኩረት አቅጣጫዎች መካከል አንዱ የቱሪዝም መዳረሻዎችን እንግዲህ ከማስዋብ አንጻር ይበል የሚያሰኙ ስራዎች እየተሰሩ ነው የሚገኙት። በትክክል እንግዲህ አርባ ምንጭ ከተማን ስናነሳ በተለይ ከመሰረተ ልማት ጀምሮ የተገነቡ ያሉ ስራዎችን ማንሳት ተገቢ ነው። የኮሪደር ልማት ስራውን አንስተናል። ከተማ ውስጥ በተለይ የውስጥ ለውስጥ መንገዶች በተለይ በአዲስ መልክ እየተገነቡ ይገኛሉ። የመንገድ ዳር መብራት ዝርጋታዎች እጅግ ዘመናዊ የሆኑ የመንገድ ዳር መብራቶች ሁሉ እየተተከሉ ይገኛሉ። ከተማም አዲስ መልክ እየተላበሰች ትገኛለች እና ከዚያ በተጓዳኝ ደግሞ ከዚህ ቀደም አርባ ምንጭ የሚታወቀው ባላት ጸጋ ነው። በተለይ በተፈጥሮ ጸጋዎቿ ነውና አሁን ደግሞ በሰው አማካኝነት የሚሰሩ የመስህብ ስፍራዎች እየተበጁ ይገኛሉ። ከነዚህ መካከል አንዱ አሁን እኛ ያረፍንበት ቦታ ነውና ጸጋዎቻችንን መጀመሪያ አውቀን
ከዚያ ደግሞ እነዛን አልመተን እንዴት ወደ ኢኮኖሚ እንዴት ወደ ገንዘብ መቀየር ይቻላል የሚሉትን ጉዳዮችን በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት አማካኝነት እንደ ሀገር ከተጀመረ በኋላ አሁን እንግዲህ በተለያዩ ሀገራችን ክፍሎችም በቱሪዝም ዘርፍ ልዩ ትኩረት በመስጠት እየተሰራ ይገኛል። የዚያ አንዱ አካል ነው ይሄ የሞጭ ደሴት። በትክክል እንግዲህ ዝም ብዬ ይሄንን ቦታ ካየው ሰዓት ጀምሮ ወደ ኋላ አርባ ምንጭን እያስታወስኩ ነውና አርባ ምንጭ ከተማ ከተቆረቆረች እንግዲህ ከ50 ዓመት በላይ ያስቆጠረች ከተማ ናት። ነገር ግን ወደ 60 ገደማ እየሆናት ነው። ነገር ግን በመሰረተ ልማት በኩል ብዙም አላየንም ነበር። አሁን ላይ ግን በለውጡ መንግስት እጅግ በጣም ትኩረት ተሰጥቷት አርባ ምንጭ ከተማም ሪጂዮ ፖሊስ ሆና ወደ ከተሜነት ካደገች ጀምሮ በተለይ የተሰጣት በመሰረተ ልማቱ በኩል ከቱሪዝም መዳረሻዎች አንጻር የምናያቸው ነገሮች በጣም የሚያስደስቱና ወደፊት ደግሞ የአርባ ምንጭ ከተማ እጣ ፋንታ ምን እንደሚሆን ስናስብ እጅግ በጣም ለትውልዱ ተስፋ የሚሰጥ በተለያዩ ፕሮጀክቶች መሰራት ለበርካታ ትውልዶች የስራ እድልን የሚፈጥር እንዲሁም የኢኮኖሚ መነቃቃትን እየፈጠረች ያለች ከተማ ናት። እንግዲህ የወደፊቷን አርባ ምንጭ በጭንቅላታችን ስናስባት እንግዲህ ምን አይነት አርባ ምንጭ ልትሆን እንግዲህ ማህበረሰቡ መጪው ትውልድም በተለይ ማንነቱን ለማወቅ ብዙ የሚቸገር አይደለምና እንግዲህ በደቡብ ኢትዮጵያ ክልል ግዙፉ የሆነው ፕሮጀክት ገበታ ለትውልድ ፕሮጀክት ሲጠናቀቅ አሁን ላይ የተጀመሩት የመንገድ ዳር መብራቶች፣ የከተማ ውስጥ ለውስጥ የአስፋልት ግንባታ፣ የኮሪደር ልማት ስራዎች ሲጠናቀቁ አርባ ምንጭን በተለይ አርባ ምንጭ ዓለም አቀፍ ስታዲየም ግንባታን በዚሁ እየተፋጠነ ይገኛልና ምንም ማለት አይቻልም። መጀመሪያ የነበራት ጸጋን መግለጥ ማለት ነውና ጠቅላይ ሚኒስትሩ እንዳለው አርባ ምንጭ ለአካል ብቻ ሳይሆን ለመንፈስም ረፍትን የምትሰጥ ከተማ ናት ብለዋልና እኛም እንግዲህ ይሄው እያረፍን እንገኛለን። ቅዳሜ መዝናኛችን ወደ እናንተ እየደረሰ ይገኛል። ሳሌህ ያዘጋጀውን ከፊልም ኢንዱስትሪ ጋር ቲያትር ጋር ከኢትዮጵያ ቲያትር ጋር ተያይዞ ያለውን ኩነት ነው ተከታትለን የተመለስ ነውና ስለ ፊልም ቲያትር ስለ ኢትዮጵያ ፊልም ቲያትር ስናወራ በርካታ ሀሳቦችን ማንሳት እንችላለን። አሁን ላይ ያለበት የፊልም ኢንዱስትሪውም ጋር ተያይዞ እንግዲህ አሁን ላይ በብዙ በቴክኖሎጂው ዘርፍ ዩቲዩብ የተለያዩ የፌስቡክ ገጾች እንዲሁም ማህበራዊ ሚዲያ ላይ የሚለቀቁ አጫጭር ድራማቲክ መልክ የተሰሩ ስራዎች እንግዲህ የፊልም ኢንዱስትሪውን ከዚህ ቀደም የነበሩትን በጣም ዝቅ እያደረጉ ነው ያሉት። ነገር ግን አሁን ደግሞ ትኩረት ተሰጥቶ በፊልም ኢንዱስትሪ ሙያ ውስጥ ያሉ ሰዎች ሲንቀሳቀሱም እየተመለከትን ነውና የወደፊት ደግሞ የኢትዮጵያ ቲያትር እውነት ምን ይመስላል የሚለው ነገር መመልከትም እንችላለን። ከዚህ ጋር ተያይዞ ቲያትርና እንዲሁም ፊልምን ስናስታውስ ልዩነታቸውንም ቲያትር የሚለይበት ምክንያት ምንድነው የሚሉ ዝርዝሮችንም ማየት እንችላለን። በትክክል እንግዲህ ፋሲካ በተለይ ቲያትርን ስታነሺ በአሁኑ ሰዓት የኢትዮጵያ ፊልም ኢንዱስትሪ ከዚህ በላይ ጎልቶ እንዳወጣ ከሚያደርጉ ጉዳዮች መካከል አንዱ በቲያትር ያልተከሸነ በመሆኑ ነው። ብዙ ጊዜ በተለይ ፊልም አንድ አማርኛ ፊልም ልጋብዝሽ ብዬ ብልሽ በፊልም ላይ እነማን ናቸው የሚተውኑት የሚሉን ጥያቄ ነው የምትጠይቀኝ። ምክንያቱም በአንቺ ዘንድ አንቺ ከዚህ ቀደም ያየሻቸው ፊልሞች ላይ ጥሩ የሚተውኑልሽ ተዋናያን ሲኖሩ ያንን ፊልም ትመለከቻለሽ። በአንቺ ዘንድ ጥሩ ተዋናይ ነው ብለሽ ያሰብሻቸው ሰዎች በዚያ ፊልም ላይ ሲካተቱ ያንን ፊልም ለማየት ትፈልጋለሽና አዳዲስ ተዋናያን እንዳይመጡ ደግሞ የፊልም ኢንዱስትሪ እንዳያድግ ከሚያደርጉ ጉዳዮች መካከል አንዱ በቲያትር ያልተገነባ በዚያው በሙያው ያልተማሩ በተለይ በሙያው ዘርፍ ያልወጡ ወጣቶች በመኖራቸው ምክንያት የፊልም ኢንዱስትሪያችን ትንሽ ሊቀጭ ችሏልና በተለይ ቲያትርን ስታነሺ ፊልም ዳይሬክተር፣ ካሜራ፣ የካሜራ ባለሙያ፣ ተዋናያን እንዲሁም መቸት እያንዳንዱ ጉዳዮች በሂደት የሚሰሩ ናቸው። ነገር ግን ቲያትር በቀጥታ በመድረክ ፊት ለፊት አውዲያንስ ከተዋናያን ጋር የሚገናኝበት መድረክ ስለሆነ ምናልባት ያለምንም ኤዲት በቀጥታ ስለሆነ ተዋናዩ ራሱ የትወና ክህሎቱን የሚፈትሽበት ራሱን ለሌሎችም የሚያሳይበት ከድምጽ ጀምሮ ነው። ነገር ምንም ማይክ የለም፣ በቀጥታ ነው የምትናገረው። ቢሳሳት እንኳን እዛው የሚቀጥልበት በግጥም መልክ ሸምድዶ የሚመጣበት ነው። ቲያትር አቅምህን ለፊልሙ ያለህን ወይም ለቲያትሩ ያለህን እንትን በጣም ፈትነህና ተዘጋጅተህበት የምትመጣው በጣም ክህሎትህንም ከፍ የሚያደርግ ነው።
በትክክል ፋሲካና ትወና በራሱ የራሱን የሆነ እውቀት ክህሎትን ይፈልጋልና በርካቶች በተለይ አሁን ላይ ቲያትርን ስናነሳ ስማርት ስልኮች ጋር ተያይዞ ከኢንተርኔት አገልግሎት ጋር ተያይዞ ማንም ሰው በቤት ቁጭ ብሎ ስልክ ፊልም ማየት ይችላልና ያ ደግሞ አሁን ላይ ቲያትርን ከዚህ ቀደም የነበረውን ስም እየቀነሰ ቢመጣም ነገር ግን ለዘርፉ ልዩ ትኩረት የሚሰጡ አካላት አሁንም ድረስ ቲያትርን የመመልከት ዝንባሌ አላቸው። እኔም ፊልም ከማየት ይልቅ ቲያትርን ብመለከት ደስ ይለኛል። ምክንያቱም በቀጥታ ነው ስሜቱ የሚስተጋባብሽ፣ በቀጥታ ነው ሁሉን ነገር የምትመለከችው። ተመልካቹ ከተዋንያን ጋር በቀጥታ ፊት ለፊት ነውና የሚያነባ ከሆነ ስሜቱ ይስተጋባብሻል። የሚስቅ ፈገግታን የሚያስጭር ከሆነ በተመሳሳይ ወደ አውዲየንስ የመግባቱ ነገር ከፍተኛ ነውና እንግዲህ ሲራክ ሳለም በተለይ ስለ ፊልም ኢንዳስትሪው ስለ ቲያትሩ ጠለቅ ብሎ ትኩረት ሊሰጠው እንደሚገባ በርካቶችም አሁን እኔ ቀደም ብዬ አንስቻለሁና ወጣት ተዋንያን ለምንድን ነው የማይመጡት ፊልም ኢንዳስትሪው ላይ? ለምንድን ነው ተመሳሳይ ፊልም ተዋንያን ብቻ የምንመለከተው? በፊልም ኢንዳስትሪው ላይ የሚመጡ ተመርቀው በትክክል በቲያትርና አርት ተመርቀው የሚመጡ ተማሪዎች አንጸው ሼፕ አድርገው በዚያ ማውጣት የሚቻለው ቢሆኑ በርካታ ተዋንያን መመልከት እንችል ይሆናል። ነገር ግን አሁን ላይ ዘመኑም ያመጣው ነገር ትንሽ በትክክል እንግዲህ ቀደም ሲል እንዳነሳ ነው ከኢንተርኔት ጋር ተያይዞ ስማርት ስልኮች ጋርም ተያይዞ ሙያውን ትንሽ እያቀጨጩ ያሉበትን ሁኔታ ለሙያው መሰጠትን ከባለሙያው እያየን አይደለምና አሁን ላይ ካለው ትውልድ አንፃር ይሄ ነገር ደግሞ እንደ ኢትዮጵያ ቀጣይ ይስተካከላል፣ የሚመለከተው አካል ሚዛናዊ ያደርገዋል የሚል እምነት አለን። ተመልሰን እንግዲህ አንድ አፍታ በተለይ በዚህ ሳምንት ስለ ቁጠባ ነው ያነሳችው። ሁላችንም እንደሚታወቀው ቁጠባ ለነገ ህይወታችን የምናስቀርበት አንጡር ሀብታችን ነውና የመቆጠብ ዝንባሌ እንዴት ነው? ቁጠባ ላይ እንዴት ነው? ቁጠባ ላይ እንግዲህ ደህና ነኝ። በተለምዶ የሚባል ነገር አለ እንግዲህ ቁጠባ ሲባል ከኢኮኖሚ ጋር ይያያዛል እንግዲህና ገንዘብ በ20 አመት ልብ በ40 አመት ይባላልና እንግዲህ ያንን ባንደርስም እንኳን ያሁኑ ትውልድ የነቃ ነው እንግዲህ ይማራል፣ ይሰራል። በዚህም ኑሮን ለማሸነፍ የተለያዩ ውጣ ውረዶች አሉ። በዛ መካከልም የኢትዮጵያ ባህልም ነው ወደ ኋላ መጣል ለነገ ማሰብ ጋር ተያይዞ ያለው ነው እንግዲህ ባልደረባችን ያምላክነሽ ሀሳባቸውንም ሲሰጡ ተመልክተናል። ቆጣቢዎች አሉ፣ በተፈጥሮ ደግሞ የማይቆጥቡ አሉና ቁጠባ ግን ጥሩ ባህል ነው ለነገ የምናስቀረው። ለነገ ትውልድ ልጅ አለ፣ ቤተሰብ አለ፣ ኃላፊነት የሚሰማን ሰዎች ደግሞ ያንን እናደርጋለንና በጣም ጥሩ ተመክሮ ነው። ሁሉም ጋር እያንዳንዱ ሰው ጋር መኖር ያለበት ጉዳይ ነው ብዬ አስባለሁ። በትክክል እንግዲህ ዛሬ ላይ ሆነሽ ነገን በግምት አትኖሪምና ልጆች ይኖራሉ፣ ትዳር ይኖራል እና ልጆችን ትዳርሽን በቀጣይም ዘላቂ የሆነ ህይወት እንዲኖርሽ ስትፈልጊ ደግሞ መቆጠብ እጅግ አስፈላጊ ነው። ቁጠባ ደግሞ ገንዘብ ብቻ አይደለም። በነገርሽ ላይ ከምንለብሰው፣ ከምንመገበው፣ ከስራችን ሁሉ ጀምሮ የምናደርጋቸውን ነገሮች በሙሉ በቁጠባ ካደረግን ለነገ ብለን አስበን ከሰራን እንግዲህ ቀጣይም የተሻለ ህይወት ይኖረናል እና ብዙ ጊዜ የሚቆጥቡ ሰዎች ቋጣሪ ይባላሉ። ቋጣሪ አይደለም፣ ለነገ ማሰብ ነው። እንግዲህ በተለይ በርካቶችን ዞር እያለች ባልደረባችን ያምላክነሽ ተረፈ ስሜታቸውን ወደኛ አጋርተናለች ነው። በርካቶችም ሀሳቦቻቸውን እንደኔና እንዳንቺ ሰንዝረዋል። ሳምንታዊ የቅዳሜ መዝናኛ ፕሮግራማችን ወደ እናንተ እየደረሰ ይገኛል። የቅዳሜ መዝናኛ መጨረሻ ማሳረጊያ ፕሮግራም ደግሞ የስፖርት ገጽ ነው። እንግዲህ በስፖርት ገጽ በዚህ ሳምንት ቅኝታችንን ያደረግነው በ2026 የዓለም ዋንጫ ነው። ፊፋ ዓለም ዋንጫ እንግዲህ ከ5 ቀናት በኋላ በ3 ሀገራት ጣምራ አዘጋጅነት በይፋ ይጀምራል። አሜሪካን፣ ሜክሲኮና ካናዳ በጋራ በመሆን ይህንን ግዙፉን ዓለም ዋንጫ ያሰናዱታል። እንደሚታወቀው ዓለም ዋንጫ ስታነሽ እንግዲህ በተለይ ከነ 2000 እኔ ከጀመርኩበት ጊዜ ጀምሮ ማንሳት ይቻላል። 2002 ዓመተ ምህረት ጀምሮ የተዘጋጀውን ኮሪያ ጃፓን ያዘጋጁትን ዓለም ዋንጫ ነው የጀመርኩትኝና ዓለም ዋንጫ ስታነሺ እንግዲህ በተለይ በወቅቱ የነበሩ የዓለም ዋንጫ ማጀቢያ ሙዚቃዎችም አእምሮሽ ውስጥ በምናብሽ ውስጥ ይቀራሉ። እንደሚታወቀው ዋካ ዋካ ሻኪራን ታስታውሻለሽ? ዋካ ዋካ ሻኪራ በደቡብ አፍሪካ ዲስታን ኦፍ አፍሪካ ያ ደግሞ
በርካቶችም ምናባችን የሚቀሩ በልናችን የሚቀሩ ሙዚቃዎችን ያዜሙታልና ዓለም ዋንጫ ሲደርስ በየአራት ዓመቱ በጉት ጠብቀን ነው ከተጫዋቾች ፎስተር ጀምሮ ገና ህፃን ሆነን ሁሉ ሳለ እግር ኳሳዊ ስሜት እንዲስተጋባብሽ ያደርጉብሻልና ብራዚልን እናነሳለን፣ አርጀንቲናን እናነሳለን፣ ፈረንሳይ እናነሳለን። በተለይ ፈረንሳይ ብሔራዊ ቡድን በተለይ በርካታ ቁጥር ያላቸው ጥቁር ተጫዋቾችን ስለሚያሰልፍ ብዙ አፍሪካ ሀገራትን ጨምሮ በተለይ ከሳራ በታች ያሉ ሀገራት በአብዛኛው የፈረንሳይ ብሔራዊ ቡድን ደጋፊዎች ናቸውና እንግዲህ ዓለም ዋንጫ በጉጉት ሲጠበቅ ቆይቶ ከ5 ቀናት በኋላ በይፋ ይጀምራልና በዚያ ዙሪያ ላይ ያሰናዳውት ፕሮግራም እንግዲህ ባልደረባችን ዮሐንስ ባይሳ ያዘጋጀው የዓለም ዋንጫ 2026 ላይ የሚካሄደውን እንግዲህ ጥቂት ቀናቶች ናቸው የሚቀሩትና እነ መሲን እናስታውሳለን፣ እነ ኪሊያን ምባፔን፣ ሌሎችንም በዛ ልክ አዳዲሶችን በዓለም ዋንጫ ላይ በጣም የሚስተዋሉ ተጫዋቾች ናቸውና ከነሱ ጋር ተያይዞ አሁንም ደግሞ በ2026 ላይ አዳዲስ ተጫዋቾችን እናያለን እንግዲህ ተጽዕኖ የሚፈጥሩ በኳሱ ዓለም የሚል ተስፋ አለንና እጅግ በጣም ደስ የሚል ዝግጅት ነው። በትክክል ፈሲ አንቺ እንዳልሽው በተለይ የ2026 የዓለም ዋንጫ በተለይ ላለፉት በርካታ ዓመታት እየተፈራረቁ የባላንዶሩን ክብር ሲጎናጸፉ የነበሩት ክርስቲያኖ ሮናልዶና ሊዮኔል ሜሲ የመጨረሻ የዓለም ዋንጫቸው ሊሆን ይችላል። እንዲሁም ሊሆን ነው። ምክንያቱም ሁለቱም እድሜያቸው ለምሳሌ ሮናልዶ 40ዎቹን ተሻግሯል። ሊዮኔል ሜሲም 39 ላይ ነው የሚገኘው። ከዚህ በኋላ ደግሞ እግር ኳስ ብዙ ኃይል ብዙ ኢንቴንሲቲ የሚጠይቅ ነውና ከዚህ በኋላ 4 ዓመት ቆይተው ይጫወታሉ ማለት አይታሰብም። ከባድ ነው በጣም። ከዚህ ረገድ ሁለቱም ኮከቦችን የምንሸኝበት እንዲሁም አንቺ እንደገለጽሽው አዳዲስ ከዋክብቶችን የምንተዋወቅበት ትልቅ መድረክ ነው። እንግዲህ ዓለም ዋንጫን ስታነሺ ፋሲካ በየአመቱ አዳዲስ ህጎች ይወጣሉ በእግር ኳሱ። አሁን በዓለም ዋንጫ ደግሞ በቅርቡ ይፋ የተደረጉ ህጎችን ስንመለከት ከዚህ ቀደም ለምሳሌ ኦፍሳይድ አንድ ተጫዋች ሲገባ ቴክኖሎጂ ቪአር አይተው ቴክኖሎጂ ታይተው እንደገና በሪፈሪ መልክ ነው የሚሰራው። ነገር ግን አሁን ኦፍሳይድ አውቶሜት ኦፍሳይድ ሲስተም ተግባራዊ ተደርጎ ወዲያውኑ በ1 ሰከንድ ነው በ3 ሰከንድ ልዩነት ሁለተኛው ዳኛ በስልክ በእጁ ባደረገው ሰዓት አማካኝነት ምልክት ይሰጣል። ወዲያውኑ መረጃዎች ይደርሳሉ፣ ከዛ ተግባራዊ ይደረጋል። ከዚያ በተለለ ደግሞ በተለይ ሰዓት ከማባከን ጋር ተያይዞ ይሄ ዘረኝነት አሁን ብዙ ጊዜ በጣም ጥሩ እንዲሁም በዚህ ያሉ ነገሮች በቻምፒየንስ ሊጉና በሊጉ ጨዋታ ያያየን ነበር። በጣም ተጽዕኖ የሚፈጥሩት እነኚህ ጉዳዮች ነበሩ። ለምሳሌ ከፒኤስጂ ጋር አርሰናል ሲጫወትም ከኦክሳይድ ጋር ተያይዞ በጣም አምበሎች እርስ በርስ ከዳኛ ጋር እስከመጣላት እንዲሁም ሰዓት በማቃጠል ረገዱ በጣም ተጽዕኖ ሲፈጠር እንዲሁም በተጫዋቾች ላይ የዘረኝነት ጥቃት ሲደርስና አሁን ላይ የታየው ዓለም ዋንጫ ላይ በእነዚህ ጉዳይ ላይ ህግ ተሻሽሎ መውጣቱ እጅግ በጣም ደስ የሚያሰኝ ነገር ነው። በትክክል እንግዲህ አንቺ እንደገለሽው ፋሲካ አንድ ክለብ የውጭ ወጣን ኳስ ግብ ጠባቂው በመልስ ምት ለማስጀመር ቢፈልግ ኳሷን ለማስቀመጥና ቶሎ በ5 ሰከንድ ውስጥ መጀመር አለበት። ነገር ግን ያን ማድረግ ከሆነ ወዲያውኑ ያ ኳስ ወደ ለተቃራኒ ክለብ ተሰጥቶ ወደ ማዕዘን ምት ለምሳሌ አርሰናል ከቼልሲ የተጫወቱ ያለ ቢሆን የመልስ ምቱን የአርሰናል ክለብ ቢወስድ የአርሰናሉ ግብ ጠባቂ ዴቪድ ራያ ኳሱን መምታት ባለበት ኳሱን በመልስ ምት በ5 ሰከንድ ውስጥ መምታት ካልቻለ ኳሱ ለፒኤስጂ ወይም ለተቃራኒ ክለብ ይሰጣል ማለት ነው። ለተቃራኒ ክለብ ማዕዘን ምት ሆኖ ይሰጣል። ይሄ አዲስ ህግ ነው። ሌሎችም ደግሞ አዳዲስ ህጎች እንደዚሁ ይፋ የተደረጉ ይገኛሉ። አፍን ሸፍኖ አንድ ተጫዋች ሲናገር ከተመለከተ በቀጥታ ነው የሚቀጣው። ምክንያቱም ስለ ዘረኝነት ጥቃትን ከማስቆም አኳያ ነውና የማል አርቢትረሩም እንደዚህ አይነት ምልክቶችን ካሳየ ያ ነገር ስለ ዘረኝነት መሆኑን ይገነዘብና ወዲያውኑ ጨዋታውን አስቆሞ እንዲሁም አስፈላጊ ከሆነ ጨዋታውን እስከማቋረጥ ድረስ የሚደርስበት ህጎች ይፋ ተደርገዋልና እንግዲህ የ26 የዓለም ዋንጫ ከ5 ቀናት በኋላ ይጀምራል። ሁላችንም በጉጉት የምንጠብቀው መድረክ ነው። እንግዲህ የስፖርቱ ማህበረሰብም በቀጣይ በዚህ የዓለም ዋንጫ ከዚህ ቀደም ከነበረው 48 ሀገራት ናቸው የሚሳተፉትና ጨዋታውም ረዘም ላለ ጊዜ ነው የሚካሄደውና እንግዲህ ሁሉም ሰው ስፖርተኛ ሊሆን ነው። በጣም ጥሩ ዝግጅቶችን ከወዲሁ እያየን ነውና እጅግ በጣም ደስ የሚል ነው። እንግዲህ ባልደረባችን ዮሐንስ ባይሳ የስፖርት ገጽ ዝግጅታችንን ይህንን በሚመስል መልኩ ወደ እናንተ አድርሷል። እንግዲህ ወቅታዊ በሆነ መረጃ ነው ያደረሰውና እጅግ አድርገን እናመሰግናለን። በዚህ አጋጣሚ ተመልካቾቻችን እንግዲህ እየተከታተላችሁ የምትገኙት የቅዳሜ መዝናኛ ዝግጅታችንን ነው። እንግዲህ በዚህ ቅዳሜ መዝናኛ 4 ርዕሰ ጉዳዮችን ዳሰናል። እንግዲህ ፋሲካ አልፍ እያልን ደግሞ አርባ ምንጭ በተለይ ጸጋዎቻችን ምን ይመስላሉ የሚሉትን በቅዳሜ መዝናኛችን ለአድማጭ ተመልካቾቻችን የምናደርስ ይሆናል። በቆይታችን ጥሩ ጊዜ እንደምታሳልፉ እምነታችን ነው። ተመልሰን እንገናኛለን። እዚሁ ቦታ ላይ ቁጭ ብለን ወደ እናንተ እንደርሳለን። ነገር ግን እናንተም በካሜራችን ዞር ዞር እያላችሁ ያሉን ጸጋዎች እንድታ
ላችሁ የምትገኙት የቅዳሜ መዝናኛ ፕሮግራማችንን ነው። እንግዲህ ቀደም ሲል በዚሁ በአባያ ሐይቅ ላይ በባይራ ጀርባ ተጉዘን ሞጬ ደሴት ላይ ደርሰን ሞጬ ደሴት ውስጥ ያሉ ነገሮችን የተለያዩ መሰረተ ልማቶችን ለቱሪዝሞች ለጎብኚዎች ምቹና ማራኪ ሳቢ ቦታው ከማድረግ አንፃር አንዳንድ ነገሮችን እያሳየናችሁ ነበር። አሁን ደግሞ እንግዲህ አንዳንድ ቃለ ምልልሶችንም እያደረግን መረጃዎችን ወደናንተ የምናደርስ ነው የሚሆነው። በትክክል እንግዲህ ከጀርባችን ከአጠገባችን አንድ እንግዳ አለ። ራሱን ያስተዋውቅና ጥቂት ቆይታ እናደርጋለን። እሺ፣ አመሰግናለሁ። ደጉ ደሳለኝ ይባላለሁ። በጋሞ ልማት ማህበር የቱሪዝም ልማትና አገልግሎት ኢንተርፕራይዝ ዋና ስራ አስኪያጅ ነኝ። መልካም። አሁን እንግዲህ ሞጬ ደሴት ደርሰን እየተመለስን ነውና በቀጣይም ሌሎች እንደ ሞጬ ደሴት ሁሉ ሌሎች ደሴቶችን የማልማት ስራዎችን ከመስራት አኳያ እንዲሁ ጋሞ ልማት ማህበር ምንድነው ያቀደው? እሺ፣ እናመሰግናለን። እንግዲህ አሁን የምንገኘው ያው እንደሚታወቀው ቅድም እንደገለጻችሁት በአባያ ሐይቅ ላይ ነው የምንገኘው። አባያ ሐይቅ ኢትዮጵያ ውስጥ ካሉ ሐይቆች መካከል ከጣና ቀጥሎ ትልቁ ሐይቅ ነው። እንግዲህ ይሄ ሐይቅ በውስጡ በርካታ ጸጋዎችን ይዟል። ከነዛ መካከል አንዱ ሐይቁ ከ11 በላይ ደሴቶች አሉት። በሚገርም ሁኔታ አብዛኛው ደሴት ከአርባ ምንጭ ከተማ ቅርብ ርቀት ላይ የሚገኝ ነው። ከነዛ መካከል አንዱ ሞጬ ደሴት ነው። ሞጬ ደሴት ከዚህ ከፊት ለፊት ከሚገኘው ከአዞ እርባታ 3 ኪሎ ሜትር ርቀት ላይ የምትገኝ በባይራ ጀልባ 15 ደቂቃ እስከ 20 ደቂቃ የሚፈጅ ርቀት ላይ ያለ ደሴት ሆኖ እንግዲህ እስከ ዛሬ ይህንን ሐይቅ የዚህን ሐይቅ ጸጋ ሳንጠቀም በረጅም ጊዜ ቆይተናል። ጋሞ ልማት ማህበር አርባ ምንጭና አጠቃላይ ጋሞ ዞን ውስጥ ያሉ የቱሪዝም ዴስቲኔሽን ወይም የቱሪስት ዴስቲኔሽን ወይም የቱሪስት መዳረሻ ስፍራዎች ላይ የሚታዩ አንዳንድ ችግሮችን በማጤን እነዛ ችግሮችን በመቅረፍ ዞኑ እንግዲህ አሟጦ የዞኑን የቱሪዝም አቅም ወደ ኢኮኖሚ ለመቀየር ተግቶ እየሰራ ይገኛል። አንዱ የጋሞ ዞን አጠቃላይ የአርባ ምንጭ ከተማ የቱሪስት መዳረሻ ስፍራዎች አንዱ ችግር ወደዛ ቦታ መድረስ ነው። ወደዛ ቦታ የሚወስዱ ነገር ወይም አክሴሲቢሊቲ የሚባለው ነገር የመጀመሪያው ችግራችን ነበር። አክሴሲቢሊቲውን ለማስተካከል ጀልባ አስፈላጊ ሆኖ ተገኘ ማለት ነው። እንግዲህ ይሄ ሐይቅ ሲነሳ በርካታ ጉዳዮች ይነሳሉ። አንደኛው ንፋስ ይነሳል፣ ማዕበል ይነሳል። ሁለተኛው ሐይቁ እንግዲህ አዞ ያለበት ሐይቅ ነው። የአዞ ጉዳይ ይነሳል። ጉማሬ ያለበት ሐይቅ ነው። ጉማሬው ይነሳል። ይሄን ተከትሎ የሐይቁን ስም ትንሽ ጥሩ ባልሆነ ሁኔታ አዞ እከሌ በአዞ ተበላ እከሌ በጉማሬ እንደዚህ ሆነ እየተባለ ሰው የራሱን ሀብት እንዲሸሽ እንዳይጠቀም በአግባቡ እንዳይዝ ነው ለረጅም ጊዜ። እንግዲህ ሌላ ዓለም ላይ አንድ ወሳኝ ከሚባሉ ሀብቶች መካከል ተፈጥሯዊ ሀብቶች ከሚባሉት መካከል አንዱ ውሃ ነው፣ ሐይቅ ነው። ሌላው ዓለም ሐይቅ ላይ ይሄዳል፣ ሐይቅ ላይ ይገነባል፣ ሐይቁን በእንክብካቤ ይይዛል። እኛ ግን ከሐይቅ እንድንሸሽ ከሐይቅ እንድንርቅ ነው ለረጅም ጊዜ የነበረው አስተሳሰብና እንግዲህ የሐይቁን ባህሪ በመረዳት እንደዚህ አስተማማኝ የሆነ ጀልባ በማምጣት ሞጬ ደሴትና አባያ ሐይቅን በአጠቃላይ አክሰስብል እንዲሆን ማድረግ የመጀመሪያው ጉዳይ። ሁለተኛው ጉዳይ ምንድነው? ፕሮሞሽን ነው። ይሄ ሐይቅ የያዘውን ጸጋ በወጉ በልኩ አላስተዋወቁ ነው። እንግዲህ ጋሞ ቴሌቪዥንን ጨምሮ በርካታ ሚዲያዎች እንግዲህ ከዚህም በኋላ መዳረሻቸውን ስቱዲዮ ይጠቀሙታል ብዬ አስባለሁ ይሄን ሐይቅ። ሌላኛው ችግር ደግሞ ምንድነው? አኮሞዴሽን ነው። ቱሪዝም አክቲቪቲ ያስፈልገዋል ማለት ነው። የሆነ አክቲቪቲ የሆነ ኤክስፒሪየንስ ያስፈልገዋል። ይሄንን ደሴት ወደ ስራ ለማስገባት እንድንቀሳቀስ ስናጠና አንዱ ደሴቱ ሞጬ ደሴት ይባላል። ሞጬ ለምን ተባለ ብለን ታሪክን ወደ ኋላ ተመልሰን ስንጠይቅ ሐይቁ ወደ ሞጬ አካባቢ ስትጠጉ አይታችሁ እንደሆነ ነፋሻማ ቅዝቃዜ ስሜት ይሰማዋል። ይሄን ተንተርሶ ሞጬ እንደተባለና እዛ አካባቢ አንዳንድ አስጋሪዎች ካምፕ አድርጎ አሳ መረብ ቼክ አድርጎ እዛ አካባቢ እንደሚያርፉ የአስጋሪዎች ካምፕ እንደሆነና በጥንት ግን ብዙ ታሪኮች እንደነበሩ ከታሪክ አዋቂዎች ከለየም በኋላ ቀጣይ ቱሪስቶችን ወደዚህ ቦታ ካመጣን በኋላ የአስጋሪን ላይፍ ማስቃኘት እንግዲህ አርባ ምንጭ የአሳ ሀገር ነች። ይሄንን ማስቃኘት አሳ ማስገር እንግዲህ አሳ አጋገር ነው። ሁለት ሐይቅ ያለበት ነው። እሱ ላይ መጥቶ ዝም ብሎ ከሚመለስ እንግዶች አሳ ማስገርን በአሳ ምግብ መስራትን እዚህ ተለማምደው ሲሆን ደግሞ እዚሁ አካባቢ አርፎ ማንበብ የሚፈልግ ጸጥ ያለ ቦታ እንደሚታዩት ነው። ነፋሻማ ነው። እዚህ ቦታ ላይ መጥቶ ማንበብ የሚፈልግ የራሱን መንፈስ አካል ማሳረፍ የሚፈልግ ሰው እዚሁ አካባቢ መጥቶ በተወሰነ ማረፍ እንዲችል፣ ሻወር መታጠብ እንዲችል፣ ማብሰል እንዲችል ደግሞ ኪችን በተቻለ መጠን ዘመናዊ በሆነ መንገድ ግን ተፈጥሮን ባገናዘበ መንገድ ተፈጥሮን ሳይነካ እዛው አካባቢ የተወሰነ
ድንኳን መጣያዎችን አንዳንድ አክቲቪቲዎችን እዛ አካባቢ ጋሞ ልማት ማህበር እየሰራ ይገኛል። በዛ ከተባለ ከአንድ ሳምንት በኋላ እንግዲህ እንጨርሰዋለን ማለት ነው። በተጨማሪ የትራንስፖርት አገልግሎት ከመስጠት አኳያ አሁን ላይ አንድ ጀልባ ነው ያለውና ይሄም 60 ሰዎችን መያዝ የሚችል ነውና በቀጣይም የከተማው ነዋሪዎች የማህበረሰቡ ነዋሪዎች ቱሪስቶችን መጥተው ከዚህ በላይ ጎብኚዎች ቢመጡና እንግዶችን ከማጠበቅ ከመቀበል አኳያ ተጨማሪ ጀልባዎችን ለማምጣት ስም ንግድ አላቸው። እንግዲህ አሁን ይሄ ባይራ ጀልባ 30 ወንበር ያለው አንድ ጎበኚ እንግዲህ ከጋሞ ልማት ማህበር ከአዞ ራንች ወደ ሞጬ መምጣት ቢፈልግ ደርሶ መልስ በ200 ብር እዚህ ቦታ መጥቶ ይህንን ተፈጥሮ አይቶ ይህንን ነፋሻማ አየር ተንፍሶ እዚህ ቦታ አሳ በልቶ እንዲመለስ አድርገን እስከዛሬ እየሰራ ነው የምንገኘው። ፍላጎቱ ከፍ ያለ ስለነበረ አሁን እንግዲህ ከሳምንታት በኋላ ከአንድ ሳምንት በኋላ ሁለተኛው 60 መቀመጫ ያለው ግዙፍ ጀልባ እንግዲህ አባይ ሐይቅ ላይ እናገኘዋለን ማለት ነው። ከዚህ ጋር ተያይዞ ሞጬ ደሴትን ቀደም ሲል ለማየት ችለናል። ከመሰረተ ልማት አንጻርም አዳዲስ የመንገድ ከፈታዎችን ጨምሮ እየሰሩ ነበር። ከዛ በፊት አካባቢው በምን አይነት ሁኔታ ውስጥ እንደሚገኝ ስናይ የሚያዳግት አይደለም፣ መገመት አይከብደንምና ያንን አካባቢ እንደውም እንዴት አድርጋችሁ ገባችሁ? ሀሳብ ውስጥ እንዴት መጣላችሁ? ከዚህ ቀደምም ደግሞ የቱሪስት ፍሰት ጋሞ ዞን ላይ አርባ ምንጭ ከተማ በተለይ እንዳለ ይታወቃል። በጋሞ ልማት ማህበር አዞ ራንችን ጨምሮ በቅርብ ጊዜያት ከማዘመን አንጻር ይህ ደግሞ ከጠቅላይ ሚኒስተሩ ጀምሮ የመጣ ነው። የቱሪዝም መዳረሻዎችን አዘምነው ለሰዎች የመዝናኛ ስፍራ እንዲሁም ደግሞ ለሀገር የኢኮኖሚ ምንጭ ከማድረግ አንጻርም የተለያዩ ነገሮች ተሰርተዋል አዞ ራንች ላይ። በዛም በአዞ ራንቹ ብቻ አልቆመም። ሞጬ ደሴትን እያየን ነው። ሌሎችንም ደሴቶች ደግሞ ለማልማት ሀሳብ እንዳላችሁ ነው እያወራችሁ ያላችሁት። ግን ጫካ ከመሆኑ አንጻር መጀመሪያ ስትገቡ ያለው ቻሌንጅ እንዴት ነበር? ያንን ብታብራራለን። እሺ፣ በጣም አመሰግናለሁ። እንግዲህ ሞጬ ደሴትን ጨምሮ ሌሎችን ለማልማት ሀሳቡ የሚመነጨው የጋሞ ልማት ማህበር የስራ አመራር ቦርድ ባስቀመጠው አቅጣጫ መሰረት የሚቀጥለውን እንግዲህ ጋሞ ልማት ማህበር የመጀመሪያውን ከጋሞ ጎፋ ልማት ማህበር ራሱን ሪፎርም ካደረገ በኋላ የ5 ዓመታትን ስትራቴጂክ ፕላን አውጥቶ ያ 5 ዓመት አልቆ ለሚቀጥለው 5 ዓመት ስትራቴጂክ ፕላን ስንቀርጽ እንግዲህ ቀርጸን ጨርሰናል እና የአባያ ሐይቅ ላይ ያሉ ጉዳዮችን እያጠናን በምንሄድበት ጊዜ እንግዲህ ዋናው ሀሳቤ ቅድም እንዳልኩት አንድ እንግዳ፣ አንድ ቱሪስት፣ አንድ ጎበኚ ወደ አርባ ምንጭ ከተማ ወደ ጋሞ ዞን ቢመጣ ስንት ቀን ያድራል? የቱሪስት መዳረሻ ስፍራዎችን ባለማን ቁጥር ባሰፋን ቁጥር የቱሪስት ቆይታ ጊዜ ነው የምናራዝመው ማለት ነው። አንድ ቱሪስት ዴስቲኔሽን ጥሩ የሚባለው ቱሪስቶችን ማቆየት በቻለው ልክ ነው። ከዚህ በፊት አዞ እርባታ አዞ ብቻ ነበር የሚጎበኘው። አዞ ከጎበኘ በኋላ ማክሲማም ግቢ ውስጥ የሚቆየው 10 እና 15 ደቂቃ ነው። ኦኬ፣ ሌሎች እንስሳትን አስገባን፣ ቆይታ ጊዜውን አራዘምን፣ ምግብና ውሃ ጨመር፣ መጠጥ ጨመር፣ ቆይታ ጊዜውን ከ15 ደቂቃ ወደ 3 ሰዓት ወደ 2 ሰዓት ወደ ግማሽ ቀን አራዘምን። ኦኬ፣ አሁን ጀልባ መጣ። ፓርክ ስንሄድ ጉማሬ ገበያ ወፎችን ስናይ ይሄንን ነፋሻማ አየር የተነፈሰ እዚህ አካባቢ ሲቆይ ወደ 1 ቀን ረዘመ ማለት ነው። አሁን ማሳደር ማዋል ነው የፈለገው። ይሄንን ስናስብ ነው እንግዲህ ሞጬ ደሴት አካባቢ ያሉ ጉዳዮችን ዲቴል ለወራቶች የፈጀ ዲቴልስ እንግዲህ ጥናት ካደረግን በኋላ ያው አንድ ስራ ሲጀመር አንዳንድ ሁኔታዎች ይይዙናል። አንድ ስራ ሲጀመር አንዳንድ ሁኔታዎች እዛ አካባቢ ለመጀመሪያ ጊዜ ስንሄድ አይቻልም አሉ። ምንድነው ሲባል መንገድ የለም አሉ። ኦኬ፣ እሱን በተቻለ መጠን ሞከር በጋራ ወደ ደሴቱ አናት ላይ መውጣት እቅድ ይዘን ወጣን ማለት ነው። ስንወጣ እንግዲህ ለመጀመሪያ ጊዜ ያየነው ነገር በጣም አስገራሚ ነበር። ያ ምንድነው ተኝተን ነበር እንደዚህ ስናይ ነበር። መቆም አይቻልም፣ በጫካ የተዘጋ ስለሆነ ተኝተን እንደዚህ ስናይ 360 ዲግሪ የተከበበ እንግዲህ ካብ አገኘን። ጥንት የቆየ ከሺህ ዓመታት በፊት የነበረ ካብ እዛ ቦታ አገኘን። ይሄን ካብ ማን ሰራ፣ መቼ ተሰራ፣ ለምን ተሰራ? እንግዲህ የታሪክ ማህደር እንግዲህ ያጠና እንግዲህ በቅርቡ ይፋ የሚያደርገው ሆኖ ቦታውን ካገኘን በኋላ ነው እንግዲህ በተቻለ መጠን እዛ አካባቢ ያሉ ጉዳዮችን ለመክፈት ሰው ልጅ ወላሂ እንዲወጣ ማድረግና ተፈጥሮ እንዳይጎዳ በጥንቃቄ መንገድ ከከፈትን በኋላ እዛ አካባቢ ያሉ ሁኔታዎችን ቅድም ባያችሁት ልክ አንዳንድ ታሪክን በጠበቀ መንገድ ተፈጥሮን በጠበቀ መንገድ የሚለሙ ነገሮች በጥንቃቄ እንደሌላ ቦታ ግንባታ የሚፈልግ ባዕድ ነገር የሚፈልግ አይደለም። እዛ ጋር የሚሰራው በጣም በጥንቃቄ ተፈጥሮን በጠበቀ መንገድ እየተሰራ ነውና እንግዲህ የነበረው አሁን ከዚህም በኋላ አባይ ሐይቅ ብቻ አይደለም
ጋሞ ዞን በሁሉም አካባቢ ከ70 በላይ የቱሪስት መዳረሻዎች እንዳሉ ተጠንቷል። እነዚህ ቱሪስት መዳረሻዎች ስፍራዎችን ቅድም እንዳልኩት አንዱ ችግር ምንድነው? ኮኔክቲቪቲ የላቸውም። ሰው ኮኔክትድ እንዲሆኑ ማድረግ አንድ ሰው ከአዞር ባህ ተነስቶ ሞጬ ሄዶ ከሞጬ አልፎ ፓርክ ሄዶ ዘብራ አይቶ በዘብራ አቋርጦ ጫሞ ገብቶ ገንጁረ ደሴት ላይ አሳ በልቶ አርጎ በትንሹ ቦንኬ ወይም ጋራ ቦንኬን አቋርጦ በተንጠልጣይ ድልድይ በ40 ደረጃ ከተማ እንዲገባ ማድረግ ከዚህ ተነስቶ ከአዞር ባህ ተነስቶ ከገበታ ለትውልድ ተነስቶ ግሪቾ አቋርጦ በምዕራብ አባይ በብርብር ወጥቶ ጆኒ ኤል አባን አይቶ የጋሞ ከፍተማ አካባቢዎች እስከ ጉጌ ድረስ ማድረግ እንችላለን። ኮኔክትድ እንዲሆኑ የተገናኙ እንዲሆኑ ካላደረግነው ከአንዱ ከምንጭ ወጥቶ አዞር ባታ ለመሄድ አሁን ሰው አይችልም። በሌላ መንገድ ዞሮ ነው የሚመጣው። ሶ ኮኔክት ብናደርገው ሰዎች በዚህ በሚያምር ጫካ ውስጥ የእግር ጉዞ አድርጎ ቢመጡ በሳይክል ቢመጡ ለጤናቸውም ለመንፈሳቸውም እርካታ የሚያገኙበት ይሆናልና እንግዲህ አርባ ምንጭ ላይ ያለውን የእንግዶችን የቆይታ ጊዜ ከአንድ ቀን ከሁለት ቀን ወደ አንድ ሳምንት ሲሆን መጻፍ የሚጽፉ የራሳቸውን የግል ጉዳያቸውን የሚያሰራስሉ ተመራማሪዎች ለሳምንታት ለወራቶች ዞን ውስጥ እንዲቆዩ እንግዲህ ጋሞ ዞን እንደሚታወቁት ነው። በአንድ ቦታ አርባ ምንጭ ከተማ ብቻ 3 የአየር ጸባይ አላት። እዚሁ አካባቢ ቆላማ ሞቅ ያለ አየር ጸባይ አላት። ሴቻ አካባቢ ስንሄድ ወይና ደገማ ባህር አለው። ወደ ላይ የላኛው ጉርባ ሲወጣ ደግሞ ቀዝቀዝ ያለ ደጋማ አካባቢ አየር ጸባይ አለው። ይሄን አየር ጸባይ በአንድ የተቸረ ከተማ የለውም። በአንድ ከተማ ውስጥ በ10 ኪሎ ሜትር ርቀት ባልሞላ ርቀት ውስጥ 2 ሐይቅ የያዘ ፓርክ የያዘ ከተማ ዓለም ላይ የለውም። ጥቂት ከተሞች ናቸው። ይሄንን ጸጋ ግን አልተጠቀምነውም፣ አላወጣንም። ይሄንን ጸጋ ማውጣት እና በአግባቡ የአካባቢው ማህበረሰብ የኢኮኖሚ ተጠቃሚ እንዲሆን አገር ከዚህ ተጠቃሚ እንድትሆን ማድረግ ወጣቱ እንግዲህ ከዚህ የስራ እድል ተፈጥሮለት እንግዲህ የራሱን ህይወት የራሱን ኢኮኖሚ የሚቀይርበት ደግሞ ማህበረሰቡ ሐይቁንና ወንዞችን ሌሎች ተፈጥሯዊ ሀብቶችን በአግባቡ የሚጠብቅበት ሁኔታ ለመፍጠር ከሁሉም ባለድርሻ አካላት ጋር ጋሞ ልማት ማህበር በሰፊው እየሰራ ይገኛል ማለት ነው። እጅግ አድርገን እናመሰግናለን። ሰፊ ማብራሪያ እጅግ አድርገን እናመሰግናለን። እናመሰግናለን። እንግዲህ ቀደም ሲል በተለይ ወደ ሞጆ ደሴት ስንሄድ ነበር ካንቺ ጋር ቆይታ ያደረግነው። አሁን ደግሞ እስኪ አዞ ገበያ እንደሚባል ሁሉ የጉማሬ ገበያ በጥቂቱ ጉማሬዎችን አይተን ነበርና እንዴ እስኪ ስለ ጉማሬ ገበያ ስፍራ ወፎች አዋፍት ሁሉ ይገኛሉና ጥቂት በይንስ። ኦኬ ያው እንግዲህ ከቅድም ድረስ ጥሩ ቆይታ እያሳለፍን ነበረ። አሁን የምንገኝበት በተለምዶ የጉማሬ ገበያ በመባል የሚታወቀው ነው። ጋሞ ልማት ማህበር ልዩ ትኩረት ሰጥቶ ሌላኛው የቱሪስት ዴስቲኔሽን አድርጎ የወሰደበት ቦታ ነው። በነገራችን ላይ እዚህ ጋር የምንመለከተው ጉማሬ ብቻ ሳይሆን እነዚህ የምታያቸውን የሚያማምሩ ወፎችንም ጭምር ነው የምናያቸው። እሱ ብቻ አይደለም። ልክ እንደ ፈረንጆች እንደሚሉት ሳንሴት እና ሳንራይዝ ብዙ ቱሪስቶች ፀሐይ ስትገባና ስትወጣ እያዩ ይደሰታሉ። ልክ አንተም እንደምትመለከተው ፀሐይዋ ስትገባ አባያ ሐይቅ ላይ ስትሆን ውበቷ ልዩ ነው እና ይሄ ቦታ የጉማሬ ገበያ የተባለበት ትልቁ ምክንያት ጉማሬ
ሳምንታዊ ቅዳሜ መዝናኛ ፕሮግራማችን በተለይ ዛሬ ከስቱዲዮ ወጣ ብሎ በአርባ ምንጭ ከተማ ያሉ ጸጋዎቻችንን እያሳየን ቆይተናል። አንድ ሁለት እያልን ወደ መቋጫው ደርሰናል። ፕሮግራሙን እየመራን ከእናንተ ጋር ቆይታ ያደረግነው ዮሐንስ ባይሳ እኔም ባልደረባዬ ፋሲካ ጸጋይ በካሜራው በኩል ነብዩ ተስፋዬና ዳይሬክተራችን ፍሬ አበበ ጋር በጋራ ቆይታ አድርገናል። በቀጣይ በሌላ ፕሮግራም በሌላ ርዕሰ ጉዳይ እስከምንገናኝ ድረስ